አሰላም አለይኩም ወራህመቱላሂ ወበረካቱ። ውድና ንቁ የሆናችሁ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ሰላማችሁ ብዙ ትርፍ ይበልልኝ። ሁሉ ሰላም፣ ሁሉ መልካም ከኔ ጋር አልሐምዱሊላህ ረብል ዓለሚን። እናንተ እንዴት ናችሁ? ስራችሁ እንዴት ነው? እዛ ያው አኪድ እዚህ ቅዝቃዜ ስለሆነ ሙቀት ነው። አላህ ይጠብቃችሁ። ሰበብ ማድረስ አለባችሁ እህቶቼ። ያው የሙቀቱ ይሄ አፕን ምናምን ውሃም ያው ከራሳችሁ መከየፍም ያው ግዴታ የሚያስቸግሩ ከሆነ ነው እንጂ እንደዚህ ከፍታችሁ ምናምን ስተኩሱ አላህ ያግዛችሁ። ክበሩልኝ። ያው ሁሌን ከጎን የሆናችሁ አላህ ከጎናችሁ ይሁን። አዲስ የሆናችሁ ያው ሰብስክራይብ አድርጋችሁ ኮሜንት አስቀምጡ፣ በኮሜንት እመልሳለሁ። ነባሮች ያው ሌላን ጊዜ እንዳስለመዳችሁኝ በላይክ በኮሜንት ቤቴ ሞቅ ደመቅ ገብታችሁ እንደዛ ሽው ሞቅ ስታደርጉ በጣም ደስ ይላል። ዛሬ ያው በአዲስ ነገር ከች ብያለሁ። ሀይምሼ አሁን ጥሩ ነገር ይመስላል። እኔ ብሩኬ ተናዳ ያው ከትላንትና ወዲያ እያያችሁ ነበር። ሌላ ያው እንደዛ መንገደኛም ይባላል አይደል? እሷስ እኔስ እንዴት እሷ ሌላውን እንደዛ እንትን ስትል ማለትም ይሆናል። እኔም ሌላ ይዤ ስመጣ እስኪ ሌላ የምታመጣ ልጅ ልየው። ዳኒ ከሆነ ያው እኔም እንትን ብዬ በእኔም ጥፋት ይሁን ምናምን በዛ የመጣ ነው። እሷም ለምን ደጋግማ እያያችሁ ነበር። አንተ እኔ ምን አጠፋሁ? አንተ ባመጣኸው መጥፎ ህይወት ባይ ያልሆነ መንገድ ያስተመርከኝ አንተ ነህ እንጂ እኔ ኬት አውቃቸው ነበር ምናምን ያለችበት ምሳሌ ይመስለኛል። ሌላውም ይዞ መጥተዋል። ያ ዳኒ እንዲህ ነው ያለችው፣ ካንተ ነው ማቀው እንጂ አንተ ነው እንደዚህ ያስተዋውቀኝ፣ ከነሱ ጋር እንደዛ ያልሆነ ገደል ያስገባህ አንተ ነህ እንጂ በእኔ ፍላጎት ኬት አውቃቸዋለሁ? ኬት ፈልጌስ አንተ እያለህ ሌላዎቹ ፈልጌ እንዴት ላመጣል ትችላለህ? አንተ አይምሮህን ይሄ ነገር እንደዚህ ማሰብ ነበረብህ ወይ ብላ ያው ጠቅ ስታደርግለት፣ እስኪ እውነቱም ዳኒ ከኔ ጋር ከሆነ ከኔ ጥፋት ከሆነ እኔ ሌላ አምጥቼ ላሳያትና ነገ እሷም ሌላም ወንዶች እኔ መላቃቸው ፈልጋ ካመጣች ነገር ግን በቃ ሌላም ነገር እንዳለ ብሎ አስቦ ከዛ በኋላ እሷም ያው ትንሽ ገባት። ማይገባቸው ነገር የለም። ተገባቡ። ዞር ብላ ስታይ እኔም ይሄም ካመጣሁ እሱም ያው ሁለትም ሶስትም ደግሞ ሊያመጣ ሌላ አንተ ውስጥ እንገባለን ብላ ልደቷ እያያችሁ ከጓደኛዋ ከሴት ጓደኛዋ ሌላ ከኋላ አበባ የሚሰጥ ምንም እኛ ምናቅ ነገር የለም። ከካሜራ ጀርባ እኛ ምን ቸገረን? ግን የሱም እንትን ለምን ስሜቱ እንደዚህ ነገር እንትልበታለሁ ብላ እውነትም ልደቴ ነው 4-5 ወንድም ግጭ ላድርግ ልትልም ትችል ነበር። አኪድ አዙራ አንዳንዶቻቸው አንዳንዴ ብትሳተት የኛ ማስከፋች የኛ ማናደደች የኛም ብዙ ነገር እንትን አደረገች መልሳ ያው ወደ ኋላ አስባ ተጨናንቃ ተሰባብራ ወገባም ወጣም ተሸክማም ተቀነሰም ተጨመረም ከሴት ጓደኛዋ ጋር ልደቷ እንደዚህ በሚያምር ቦታ እሱ ብሩኬ ቢኖር ኖሮ ይሄ ቀይ ለባሽ ይሄ ቀይሽ እንዲው ከጸጉሩ ከጭኒቁ ከሚንጥሎች እንደው ምን ልበላችሁ ያው ማች ሆነልሽ ከሱም ጋር ጥብስት ነበር። መቼም ሰው ሆኖ ማይሳሰት የለም። አንዳንዴ በምናደርገው ነገር ተሳስተን ምንናለን። መቼም እንኳንም ተወለሽለት የብሩኬ እኔ ስጦታዬ መቼም ያው ማያስለመድኩሽ ነገር ስለሆነ እንደው ተጨናንቄ ቢያንስ አንድ ክላሳቸውም ያው ዘና የሚሉበት ነገር ብዬ እሷም ልደቷ ብሩኬ ግን በእጃቸው አልሰጣቸውም። ለምን ገና ነገ ወጪ ብሩኬና እሷ ታርቆ ወጪም ብሲሉ ገና ሌላ ወጪ ላወጣም ብዬ አሁን አዘጋጅቼ ያስቀመጥኩት የእናንተ ያው ስጦታ አንድ ቀን ፕራንክ የምትደረጉበት አዘጋጅቼ ያስቀመጥኩ። ለምን አንቺ ይሄኛስ ሆነም ቀረም ስጦታቸው ከገዛሽ በኋላማ ወደ ኋላ ምን መጣ? ኧረ ሳቄ መጣ። ተይ ስጫቸው፣ ኧረ ቁልፉ ስጫቸው ምናምን እያላችሁኝ በውስጥ ጨቀጨቃችሁኝ። እንትን ስደውሉ ምን ስትሉም ከእናንተም ያው ሲገዛም የነበራችሁ ምን ችግር አለ? ወደ ኋላ ለምን ያስቀሩታል? አሁን ብሰጫቸው ምናምን ነገ እናንተ እንደዚህ ያልኳችሁ ነገ እያላችሁኝ ጭቅ ብዬ ቁልፉ ሰጥቻቸው ነገ ገና ያበደ ፕራንክ ያበደ ነገር ይሰራል። እነሱ ሁለታቸውም ሊታረቁ እንደዛ ለብሳ ምን ስትመጣ ገና ሌላ ክትትፍ አልገባም፣ አልጨናነቅም።
ቀነሰም ጨመረም ወረደም ወጣም ተኛም ምንም ብሎ ያለ ነገር ነው፣ ማይቀር ነገር ነው። እንትና ሀይሚ ያው በፊትም ብዙ እያናደድሽን ብዙ ጨምረሽ ዛሬ እውነትም እንዲህ ተኳኩላሽ ሌላ ሰብስበሽ ብታመጫቸው ኖሮ እያንዳንድሽ እንደባለፈች ዳኒ ጋር ቅልጥ እንዳደረጋችሁሽ እንደዛ ይሆን ነበር። ሁሉም ከጎን የሚጠብቅሽ የለበት። ለምን ብሩኬ የሌለበት ወንድም እሺ አይልሽም ነበር። ወንዶችም እሺ አይሉሽም ነበር። እኛ ብሩኬ እንትዛል። ሴቶች መቼም ጀግና ናችሁ። በጣም እናመሰግናለን። ሀይሚ እንኳን እንተወለሽ። ይሄ ነገር ጥሩ ነገር አስበሻል። እየተመለሽ ነው። ያው መቼም አንዳንዴ ልጅነትም አለ ይመስለናል። እሱም ብለዋል ልጅነት አለቀቀን። አሁን አንቺ ከላንትና ወዲያ ሚፍታ ምን አለችው? እኔ ከአንተ ጋር ሳናደድ ፋዘና ብትንትር ብዬ መጥቼ መልሼ እሱ ሲመጣ የሆነ ነገር የሚያደርግ አንቺ የፍቅር መቀስ የሚያደርግሽ ነገር የሆነ ነገር ቱልቱል የሚል ነገር አልነበረ በአንቺ ባጠገብሽ። እውነትም አብዝተሽ የምትወጂ ሰው አብዝተሽ የምታፈቅሪ ሰው በቃ ብዩ እስኪ በዩ በጥፊ እንደው አሁን ልጅቷ ይዞ የመጣ ቀን ጠንከር ብለሽ ጥሩ በቃ አለ አይደለ ጀግኖች እህቶችሽ በቃ እንደው ብለሽ መተሽ ከዛ በኋላ አይኑ ላይ ጠፈስ አንቺ ብታበርጂ አይኑ የሆነ ነገር ቢሆንብሽ ራስሽ ነው የምትጎጂ። ብሩክ ልንገርሽ ሶስትም አራት ማምጣት የሚችል ልጅ ነው። ቢያመጣም እንዳንቺ እሱ ውስጡ ትርር አድርጎ አንቺ ሊያስከፋሽ የሚያደርግ ነገር አንድ ነገር የለም። ምንም ነገር አንቺ መስሎሽ እንትን ትያለሽ እንጂ ቢያመጣቸውም ዞር ብሎ ከሀይሚ ውጭ ወደ ውጭ ጓደኞቹን ብትሉ ምንም ብትሉ እኛ የምንፈልግ ነገር የሁለታችሁ መታረቅና አንድ ልናይ እንደ በፊትም ሆናችሁ ሰክሰክ ልትሉ ነው እንጂ አንዴ ተሸክሞሽ ወደዛ አንዴ እዛ ጋር ወደ ታች አድርገሽ ቪዲዮዋችሁ አታዩም እንዴ? ምንድነው ይሄ ያልሆነ ነገር ጥሩ አይደለም። አሁንም ከሆነ ራስሽን ከካሜራ ጀርባ ያው እንትና ሚፍታም ጥሩ ነገር እንትን ብሎ ነበር። ያው አሰሙ ብለሻል አንቺ ሚፍታኔ ምን ላድርግ ጥሩ ነገር ሆኜ እመጣለሁ። ከዛ በኋላ እሱ ሲመጣ አንቺ ከሱ የበለጠ የምትወጂ የለም። ውስጣችሁ አላህ ሱብሓነሁ ወተዓላ ፈጣሪ ብቻ ነው የሚያውቀው። ሁለታችሁ እንዴት አድርጋችሁ እንደምትወደዱ ነገር ግን እሱም ተልባ ትይዚል ሲመጣ እሷም ጉድ ትላለች። እሷም ከሌላ ቦታ ከንበች ብላ ስትመጣ እሷ ጡል ብሎ የደስ እንደዚህ ነው። መቼ ድረስ ነው እንደዚህ የሚሆን? እንደዛ ነገር አትሆኑ። አንቺም በተቻለሽ አቅም በሌላ ሰውም ሆነ በምኑም ይሄ ነገር ሆኖ ሚስተካከልስ ብለሽ ጀግና ሴት ባሏ በሌላ ነገር እንትን ሲል አሁን ትላንትና ማን ነበር እንደዛ እንትን ያለቃ እቴቴ ልበልሽ አላት። እኔ ከዛሬ አቤት ብሩኬ እንደዛ ቢሆን ብሩኬ እንኳን አራቴም ሶስቴም እንትን አለ ይቅርታ ሲጠይቅሽ እንኳን አልተቀበልም። ያ ልጅ እቴቴ ነው እማዬ ነው ያለ። በሷ ሞት ልሻለሁ እኔ ዛሬ አንቺ ጋር አጠገብሽ ቁሜ ይሄ ይቅርታ አቀረብኩልሽ። ካሁን በኋላ እቴቴ ብዬሻለሁ። ያንቺ በር ጫፉ ላይሽም አልፈልግም። የመጨረሻ ጀግና ሴት እንኳን የብሩኬን ምን እንዳደረገችው ታውቃላችሁ? ለምንድን ነው ሂደህ ነበር ከሌላ ሴት እንደዛ እቺ ልጅ ጓደኛ አለ በስልክ ይሁን የሆነ ያየችበት ነገር ወላሂ አለም እሱም ተናደዋል። ምን አልሽኝ ይሄ ነገር ብታይ ምንም ብትይ እኔ በቃ ጊዜ ያው ከነሱ ጋር እንደተናሁማ አንቺ የምታገኝ ያወራሽው ነገር እውነቱም ሆኖ እንደዚህ ምልትኝም አልፈልግም። ምን ብላት እናንተ እኔማ እንደ ሃይሚ እንደ ሩታ በቃ ሊጫወቱ ነው እዩ ዝም ብላ ትሄዳለች። ነካ የኛው ሳሁን ብሩ እንትን ሃይሚና ሩታማ ጭምልቅ ብሎ የወንድሞቻችን እያስቸገሩ ያለች መጥቶ ስልኩ ካሜራ አለ ስልኩ እንደዚህ ያለ በቃ ብዬሻለሁ። ካሁን በኋላ ፊትሽ አልቀርብም። በቃ ይቅርታ በቃ ሰው ሆኖ ማይሳሳት ተሳስቼ ነበር። ይቅርታ ዛሬ ፊትሽ ላይ ቆሜ ይቅርታ ልሻለሁ። እናቴ ቴቴ ብዬሻለሁ። ካሁን በኋላ አንቺ ማጣገብሽ ላይ አንቺ ማየት አልፈልግም። ቤትሽም
ምንም ብሏት ተናዶ ስልኩ ይዞ ወረድ ብሎ በቃ ጨክኖ በር ከፍቶ ሊወጣት ይጋሙ ብሎ ወጥቶ ነበር። ወጣ እያለ ሄዳ ወገቡ ስብር አድርጋ ይዛ አቅፋ እኔ እቺ ልጅ ግን አላቃትም ማን እንደሆነችም። አቤት ጀግና! በቃ ሰው ይቅርታ እንደዛ ብሎ አክብሮሽ ያጠፋው ነገር እንትን ብሎ አንዳንዶቻቸው ይቅርታ ሊሉ ጥብስ ሚሉ ብዙ አሉ። እንደዛ ነገር ሲሆን በጣም ደስ የሚል ነገር። አቤት ይቅርታ በቃ እሱ ተናዶ በቃ እናቴ ብለዋል እንደዛ ሆኖ ከዛሬ እንትናን ብሎ ሲወጣ መታ ይዛው በጣም ነው ደስ ያለው። ብዙ ሰው ነው የተደሰተ። አኪድ እናንተም አሁን የሆነም ያልሆነም ነገር እንዲህ አትበሉ። ብሩኬና ሃይሚ ጦል ብሎ ቶሎ ብሎ መታረቅ አለባቸው። እሺ እናንተም ዝም ብላችሁ ያልሆነ ነገር እንትን ማለት ጥሩ አይደለም እላችኋለሁ። ሰላማችሁ ያብዛልኝ። ሃይሚ ግን አሁን የሰራችው ነገር ጥሩ ነገር ነው። ለምን ወንድ ልጅም አልሰበሰበችም። ይሄም ነገር እንትን አለችው። ለምን ዳኒ እንደዚህ ተጫወቱበት እኔም ይጫወቱብኝ ብላም ታስብም ይሁን አለ ብሩኬም እኔም በማይሆን ነገር ነው ምንም ነገር ሳልደርግ ከብሩኬ ጋር ነው እንጂ ብሩኬ የሌለበት ነገር ወንዶች እንትን አለልን ብላ ከእህቶቿ ጋር በጣም ደስ የሚል በቃ አሁን በቃ የቤተሰብሽ የምታስደስች ነገር አሁን መላ ያልሽው አሁን ነው። ጥሩ ነገር ሞክረሽም ጥሩ ነገር ይዘሽም ከችያሽ ያሁኑ የሚያስደስት ነገር ነው። በቃ ብዙ ነገር ከሌሎቹም እንትን የሚይሽ ነገር ከሌሎቹም እንዲህ አድርገሽ እንትን ብለሽ ነበር። አሁን ግን በጥሩ ነገር እንትናልሽ ያ የሰደቡሽም የነበረ ዛሬ ትገደል ምን ያሉሽም የነበረ በቃ አሳፈርሻቸው። እንደዛ ነው ሰው አዙሮ አይቶ በኔና ደግሞ ትላንትና ከማን ነው ከሚፍታ ነው ወይ ከማን ሆነሽ ነው? እኔ የሚገርመኝ ነገር ብለሻል። እውነትሽም ነው። እኛም ይገርመናል። አንቺን ብቻ ሳይሆን እኔና የኔ ፎቶ ፕሮፋይል አድርጎ ብሩኬ ነው የሚሳደባሽ። ብሩኬ ነው እኔ ራሴ የሚሳደቡኝ ብሩኬ ይሰድባሉ። የብሩኬ ፎቶ አድርጎ እኔ ይሰድቡኛል። በሱም መጣሽልኝ ትንሽ በሱም በቃ እቺ ልጅ እውነትም በቃ ልታሳየው ነው እንጂ እውነትም ከውስጧማ እንደዚህ ያላወጣችሁ ማለት ነው ብሩኬ ብዬ በሱም ያው በጣም ደስ ብሎኛል። በቃ አንድ አይደለም የቤተሰቡ መጥፎ ነገር እንደዛ በአንድ ስም የተጠራ ብዙ ወንድሞችሽም እህቶችሽም በቃ አባቶችሽም ጋሺ ያየሽ ሙሪ የሚባል ነገር አለ አይደለም። መርጦ የልጆች የወንድ ጀግና ነው ብሩኬ ብሎ በእጁ እንኳን የፈለገ ነገር ይሁን ከሷ እንጂ ምናምን ብሎ እንትን ብሎ ያው በእንደዛ ነገር ነበር። ማሻአላ በጣም ደስ የሚል ነገር ነው። አሁን የምታደርጊው ነገር ከትላንትና ጀምር። ባለፈማ አንድ ቀንም ጥሩም ነገር ተናግራሽ ነበር። አንድ ቀን ሁለት ቀን ነው ዳጊ ያው እንትና ብሩኬ እንትን ሊለው ሊያሳስረው ነው። እኔ እሱ ታስሮ እኔ የት ሊገባ ነው? እኔ እንዴት እንሆናለሁ? አሃች ልጅማ እውነትም በቃ ብሩኬ ተጨናንቃ ምናምን ተብሎ ነበር። መልሰሽ ገና የሆነ ነገር ብለሻል አንቺ። ይሄ ነገርማ የሆነ ስህተት የሆነ በራስሽ የሆነ ነገር አለ ራስሽም ብለሽው ነው። እኔ እንደዚህ ተረጋግቼ ካንተ ጋር ጥሩ ነገር ሁኜ እመጣለሁ ብዬ ሳስብ ነው እንዱ እሱ ሳያው ከምትወጂ ስለሆነ በቃ አንዳንዴ እንደዚህ የምትወጂ ሰው ምናምን በሆነ ምክንያት በቃ የሆነ ነገር ጠበቅ ልታደርጊ የሆነ እንትን የሚልሽ ነገር አለ። አንቺ በቃ ጥሩ ነገር ነው አሁን እንደዚህ የተናገርሽው ነገር በጣም ነው እንትን የሚለው። ለምን ሰው ያለበት ነገር ተናግሮ የሚፈታል ወይም ሌላም እኛም የተረዳን ነገር በቃ ያው የምትወጂ ሰው ወይም በሆነ ነገር እንትን ለማለት በብዙ ነገር እንትን የምትይ ስለሆነ እሱም ደስ ብሎኝ እኔ ይሄ ሶስት ነገር አንዳንድ ያጠፋሽው ነገር ያው ይሄ ስጦታ በመመለስሽና ሄደሽም ዳጊ ያልሆነ ነገር አንቺ እንትንሽ ሰብስክራይብ እንደዚህ እንትን ብላ ምናምን የተባለ በቃ እሱ ጠርቶሽ ሸፈፍ ጀግና ነኝ ትያለሽ። ሴቶች ሁሉም ቤተሰቦች ሁሉም እየወደደሽ እንዲህ እየደረግሽ እሱ ምን ስለሆነ አሁን ዳጊ እኔ እሱ ማጠገብ በሱ በጣም እንትን ሸከክ ብለሽ ደውሎሽም እንኳን ስልክ አንስተሽ መሄድሽ በጣም በሱ ያው ቤተሰቡም እንትን እያለሽ ነገር ነው። ስተት በሱና ስጦታሽ በመመለስ እኔ
እዛ ቀን ጭራሽ ወይም በአካል አላገኛት ምች ልጅ ምን ልሆን ብዬ ብዙ እንትን ብዬ ነበር። አሁንም ቢሆን ያው መለስሽው እዛ ጊዜ ያደረግሽው ነገር መልሰሽ ያው ጥሩ ነገር ያው ጥሩ ሰው ማለት እንደዚህ ነው። አንዴ ቢሳሰትም አንዴ የሚመለስበት ጊዜ አለ የሚባል ነገር አለ። አሁንም ጎበዝ ከሆንሽ በካሜራ ጀርባ ሆነሽ ስመሽ እንዲሁ ችግሩስ እንዴት ይሁን ምናምን ብለሽ መልሰሽ ይዘሽው ነይ። ከብሩክ የሚሻልሽ ሰው ማንም ሮጠም ማንም እሱ ከሆነ አንዴ እንደዛ አለ። ለምንድን ነው ይቅርታ አቅርቤ ከዛ በኋላ ምንም ማድረግ ነገር እውነቱም ነው። ይቅርታ ለመነሽ ምን ብለዋል? የሶስት የአራት ብዬሻለሁ። ጠዋት ልጅቷ ወይም ያንቺን ጓደኛ ትሆናለሽ እኔ አላወቅኳትም እንጂ ዙር እያልኩ ያው ቲክቶክ ምናምን ይዛችሁ የመጣችሁ ልጆች ናቸው። እሷ እንዳንቺም ተኳኩላ ምን ብላ ተቀመጠችበት ነው። እሱ መጥቶ ነው ይሄ ነገር ነው። እኔ መለማመጥ ምን የሚባል ነገር የለም። ከዛሬ ቀር ይቅርታ ማለት እናቴ እንደዚህ ትሁን። እኔ አንቺ ጋር በርሽም ጫፍሽም አልደርስም፣ አንቺም ላይሽም አልፈልግም። የመጨረሻ በቃ ይቅርታዬ ዛሬ ነው። ከሆነሽ ይቅርታ ተቀበይ፣ ካልሆነሽ በቃ ብሎ ተናዶ በተቀመጠችበት ምን ሲወጣ ጎበዝ ናት እሷ ቶሎ ብላ ወጣ። አይሆንም እና ትወጣብኝ ብላ አሁን ባለፈ በመሀሉ በሁለት ቀን መጀመሪያ እምቢ ብትይ እንኳን በሁለት ቀን በሶስት ቀን ብትቀበይ በጣም ደስ የሚል ነገር ነበር። አንቺ ጭራሽም አሁን ያው አስተካክለሽ ይቅርታ ማለት አለብሽ። እቃሽንም መመለስሽ ከዚህም ልጆች ካልሆነሽ ልጆች ሂደሽ እዛ ጋር ሀብል ማሰር ምናምን ኧረ ብስሚላ አንቺ ምን አተሽ? ስንት የተሰጠሽ ነገር ገና ልታስቢ ስንቶቹ እንትን ሲል ገና ሌላ ሰው ማንም ሰው ቁሚ ነይ ይሄ ስጦታ አደርግልሻል። ይሄ ማይባል ነገር ኧረ ነውር ነው። እንኳን እንዳንቺ እንደዚህ አስተካክለሽ ይሄ ሸበላ እንትንሽ ይዘሽ መንቀሳቀስ አለብሽ እንጂ ሌላ ወንድ ገና አንቺ ስጦታ ምን አተሽ? እንኳን ብሩኬን ባይሰጥሽ እንኳን የራስሽ የቻልሽ ሰው ነሽ። ሌላ ሰው ስጦታ እንደዛ ከሆነማ ማንሽም አስፋልት ላይ እዛ ወጥተሽ ነይ አንገትሽ ላይ ሀብል ይሄ ገዛ ሁሉ ሲባል እንትን ለምን ሁሉም የራስ ስላለ በቃ አምኖ በወደደው ጓደኛው ይቀበል እንጂ ይሄ አደባልቆ የዛም መብላት ኧረ ባካችሁ ኧረ እንደዚህ እንትን ያለሽ ልጅ እንኳን ስልክ የማንም ስልክ አታነሳም። በቃ አንድ ጓደኛ ካለ ካሜራችሁ እንትን ፈጣሪ አይደለም በቃ የወደዳችሁት ካለ ከዛ ውጭ ሌላ ስልክ ምን አስፈለገ? ለምን ሲባል ለምን አንድ ቤተሰብ ከሆነ ኦኬ፣ አንድ የእሱ ጓደኛ እሱ ፈቅዶልሽ ከሰጠሽ በቃ አለበለዚያ በቃ ካመንሽው ከፈጣሪ ካመንሽው የኔ ነው እሱም የኔ ናት ካለሽ ስልካችሁ በቃ ተቀያይራችሁ ቁጭ ምን አጨናነቀሽ? ትርፍ ነገር ምን እንትን ነሽ? በእንደዛ ነገር ማመቻቻ አለባችሁ። ሰላማችሁ ያብዛልኝ። ያው እኔ ሁሌም እላችኋለሁ አንድ ለአንድ ነው እንጂ የትም ሆናችሁ የትም እንኳን ቤቱ ላይ ካሜራ አለ ወይ መባል ትተን አላህ ሱብሃነሁ ወተዓላ እኛ ካሜራ ከላይ ነው። ይሄ ካሜራችን እያየን አይደለም ወይ? ምናወራ ነገር ምንድን ነው? የማንስ ተቀብለን እንደዛ እናደርጋለን ብለን እንደዛ ማሻገር አለብን እንጂ ሌላ ነገር ኪያ ስል እየሰማችሁ ነበር። አሁን እሱ እንደዚህ ተናዶ ያልተደረገ ነገር አልነበረም። ለመጨረሻ ፍቅር ያለው ሰው ታርቆ እንዴት ሆኖ ምን እንትን እያሉ እሷም በጣም የምትወደው ስለሆነ ነው ትወደዋለች፣ እሱም ይወዳታል። በቃ ተስማምቶ ምን ብሎ አሁን ያው እንትናቸው ቀጥሎ ብሎ እየኖሩ አይደለም። ሌላ ብዙ ነገር ሊል ይችላል። ያው ስራቸው ነው። ሀይሚዬ እንኳን ተወለድሽ ልደትሽ ከሆነ ከጥሩ ሰው ምን ታመጫለሽ ብዬ ምን አይነት ከየት ሰብስባቸው ማመጣ ነገር አሳይሃለሁ ብለሽ ምን ስላል እንዴት ይሆናል ብዬ ነበር። ግን ጥሩ ነገር ነው። ትተሻቸው እውነትም ምናምን ያደረጋችሁ ሊበላሽባችሁ ምናምን ነበር። ብለሽ ከእህቶችሽ ጋር በቃ ወንድ ልጅ ከወንዶች ሴት ልጅ ከሴት እንደኛም
እንደዛ ብታሳልፉ የት በደረሳችሁ። በቃ ያልሆነ የሆነ ይሄ ወንዶች ታውቃላችሁ፣ እናንተ ፈታ ብላችሁ እንደዚህ እንኳን ተገላልጣችሁ እኛ ተሸፋፍነንም ፈተና መጥተዋል። የወንዶች ነገር እንደዛ ሆነ ምናምን ከባድ ነው። ሰላማችሁ ያብዛልን፣ አላህ ይጠብቃችሁ። ሁላችሁም ጥሩ ጥሩ ነገር እንጂ ከመጥፎ ነገር አላህ ይጠብቀን ማለት ነው። መልካሙ ሁሉም ተመኘሁላችሁ። በተለያየ ነገር እንገናኛለን። ያው ትናንትናም እያያችሁ ሁሉ ያው መንገድ ላይ አንድ ቦታ ሁኜ እንትን ማለት እንደማይመቸኝ ነው እንትን ያልኳችሁ። እየተራዋወጥን በአንድ ቦታ ሆነን እንደዛ መስራት እናመቻቻለን። ኢንሻአላህ ቢዝኒ ረቢ በአዲስ ነገር ስንመጣ ድረስ። ወሰላም አለይኩም ወራህመቱላሂ ወበረካቱ።